ትንሳኤ ከጽናት በኋላ የሚገኝ ድል ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለትንሳኤ በዓል የእንኳን አደረሳችሁ መልካም ምኞት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ያስተላለፉት መልእክት ሙሉ ቃል መስፍን ማቴዎስ እንደሚከተለው ያቀርበዋል። እንኳን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ። ትንሳኤ የመስዋዕትነት የጽናትና የተስፋ በዓል ነው። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል መስዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መስዋዕትነት መክፈል ይገባል። ቃል ክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ። ራሱ አስታራቂ፣ ራሱ ታራቂ፣ ራሱም መስዋዕት ሆነ። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። 1000 በጎችንና 1000 ፍየሎችን ሰውተው ነበረ፣ አልሆነም እንጂ። ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት እንጂ። የራስን ጉልበት፣ ጊዜና ዕውቀት በመሰዋት እንጂ። የራስን ክብርና ኢጎ በመሰዋት እንጂ። ሀገርን ለማዳን ወደ ትሕትና፣ ወደ ዕርቅና ወደ ምክክር መስቀል አውርዶም ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለዕርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራኒዮም የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም። ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው፣ ከፊቱ ውግዘት አለው፣ ከፊቱ ግርፋት አለው፣ ከፊቱ መራቆት አለው፣ ከፊቱ መከዳት አለው፣ ከፊቱ የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብቶችም መርገፍ አለው። በዚህ ሁሉ ግን በሸላቾቹ ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎቹና በውግዘቶቹ ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም። እንደ ፀሐይ የሚታዩት ሊሂቃን ሲጠፉ፣ እንደ ከዋክብት የሚታዩት ክቡራን ሲረግፉ በጽናት መቆም። አብረው የነበሩ ፈርተውና ተሽጠው ሲከዱ በጽናት መቆም ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም፣ የሚታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላየ እሁድ የሚመጣ አይመስለውም ነበር። የመቃብሩን ድንጋይ ላየ የሚነሳ አይመስልም ነበር። ማኅተሙን ላየ የሚፈታ አይመስልም ነበር። ጨለማውን ላየ ብርሃን ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክን የታሪኩ ጌታ ለወጠው። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን። ከሞት ባሻገር ሕይወትን፣ ከመቃብር አልፈንም ትንሣኤን የምንመለከት ነን። የሚጨበጥ ሕልም፣ የጠራ ምናብ አለን። ስለዚህም ወጀብና አውሎ ንፋስ አያስደነግጠንም። ዛሬ ለነገ፣ ሞት ለትንሣኤ ቦታ እንደሚለቁ የምናውቅም የምናምንም ነን። ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው። የሕማማቱ ጊዜ ያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ የኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ፣ ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮኹት ብዙዎች ያፍራሉ። ፈራጆች ይጸጸታሉ፣ ተገዳዳሪዎች ይበታተናሉ፣ የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደ ተገለጠው ሁሉ ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረንም ይሄንኑ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ብርሃነ ትንሣኤው ሞተ ሥጋና ሞተ ነፍስ የተሻረበት መርገም የተወገደበት
ነጻነት የተገኘበት በመሆኑ በክርስትና እምነት ተከታዩ ዘንድ በታላቅ ደስታና መንፈሳዊ ስሜት የሚከበር ደማቅ በዓል ነው አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። ርዕሰ መስተዳድሩ ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ መልእክት አስተላልፈዋል። በዓለ ትንሣኤው የእርቅ የይቅርታና የሰላም ተምሳሌት ነው። በሰውና በፈጣሪ መካከል የነበረ የጥል ግድግዳ በአምላክ ይቅር ባይነት የፈረሰበት፣ እርቅና ሰላም ወርዶ አዲስ የምህረት ምዕራፍ የተከፈተበት በመሆኑ በዓሉ ሲከበር ቂም ቁርሾና በቀልን በይቅርታ በመሻር የሚከበርም ነው። ክርስቶስ ለሰው ልጆች ደህንነትና ፍጹም ሰላም ሲል ጽኑ መከራና ስቃይን ተቀብሎ ቤዛ የሆነበትን ምስጢር በማሰብ የሚከበር በዓል ሰላም ከፈጣሪ የተቸረ ጸጋ መሆኑን አውቀን ለሀገራችን ዘላቂ ሰላም ትብብርንና የምናጠናክርበት አጋጣሚ መሆን ይኖርበታል። ብርሃነ ትንሣኤው የተስፋ የጽናትና የድል በዓልም ነው። ክርስቶስ በሰሞነ ሕማማቱ የመከራን ቀንበር ተሸክሞ በፈተና በመጽናት የተስፋን ቃል ይጠብቅ ለነበረው አዳም ደህንነትና ዘላለማዊ ሕይወትን ያጎናጸፈበት የጽናትና የድል ተምሳሌትም ነው። በዓለ ትንሣኤውን ስናከብር ከመጓተት ይልቅ አብሮ መቆምን፣ ከመገፋፋት ይልቅ ትብብርን፣ ከመለያየት ይልቅ ህብረትንና አንድነትን ይበልጥ አጠናክረን ፈተናዎችን በጽናት በመሻገር ለክልላዊና ሀገራዊ የሰላምና የልማት ትልሞቻችን በጋራ በመረባረብ የኢትዮጵያን የመንሰራራት ጉዞ ለማጽናት በመነሳት ሊሆን ይገባል። የክርስቶስ ትንሣኤ የፍቅርና የእውነት ኃያልነት የተገለጠበት በመሆኑ ብርሃነ ትንሣኤውን ስናከብር በጥላቻና በሐሰት ዘመቻ ሳንጠለፍ ፍቅርን በመስበክ አብሮነትንና አንድነትን በማጠናከርና የጋራ ሰላማችንን የበለጠ በመጠበቅ መሆን ይኖርበታል። በዓሉ ከክርስቶስ የፍቅርና የሰላም መንገድን ትምህርት በመውሰድ በክልላችን ለክልላዊ የሰላምና የመቻቻል ተምሳሌት ራዕያችን ስኬት አብረን በመቆም ማስፈን የቻልነውን ሰላም ለማጽናት ከመቼውም ጊዜ በላይ በጋራ የምንነሳበት ሊሆን ይገባል። ትንሣኤ የፍጹም ትህትናና የመታዘዝ ተምሳሌትም ነው። በዓሉን ስናከብር ክርስቶስ ለዓለም የማዳን ታላቅ ገቢር በትህትና መፈጸሙን በማሰብ በየተሰማራንበት መስክ ሀገራችንና ሕዝባችንን በፍጹም ትህትናና ቅንነት ለማገልገል በመነሳት እንዲሆን አደራ ለማለት እወዳለሁ። አንድነትና ህብረት፣ መደጋገፍና መረዳዳት በክርስትና ልዩ ስፍራ እንደሚሰጠው የእምነቱ አስተምሮ ያስረዳል። በመሆኑም በዓሉን በትንሣኤ ልቦና ተነስተን የመተሳሰብ የመጠያየቅና የመደጋገፍ እሴቶችን በማንገብ ያለንን ለሌላው በማካፈል አቅመ ደካሞችንና ድጋፍ የሚሹ ወገኖችን በመደገፍና ራስን ለበጎ ተግባር በማዘጋጀት ማክበር ይጠበቅብናል። በተለይ ትንሣኤ ለመልካም ስራ እንድንነሳሳ የሚያደርግ መሆኑን ተረተን መረዳዳቱና መደጋገፉ በዕለተ ፋሲካ ሳይገደብ ተባብረን በያለንበት የተቸገሩ ወገኖችን በዘላቂነት ራሳቸውን እንዲችሉ ለማስቻል በመስራት ማክበር ይገባናል። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ የትንሣኤ በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላለፉ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላምና ጤና አደረሳችሁ አደረሰን። የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ በየዓመቱ በድምቀት የሚከበር ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል ክቡር ደሙን ያፈሰሰበት በትንሣኤው ደግሞ ሰላምን ያበሰረበት ታላቅ በዓልም ነው። ህዝበ ክርስቲያኑ ላለፉት 2 ወራት በጾም በስግደት በይቅርታና ንስሐ በመግባት ኢየሱስ ክርስቶስ ያለፈባቸውን የመከራ ቀናትና ትንሣኤ በማሰብ ለዛሬው የዋዜማ ቀን ደርሷል። በዓሉ ኢየሱስ ክርስቶስ ለሰው ልጆች የከፈለውን የፍቅር ዋጋ የምናስብበት በመሆኑ እኛም በወንድማማችነት በይቅርታ በአንድነት በመደጋገፍና ከቂምና ጥላቻ በመራቅ መንገዱን የምንከተልበት ሊሆን ይገባል። ክልላችን ብዝሃ ባህል፣ ቋንቋ፣ እምቅ የመልማት ጸጋ፣ ያልተነኩ የገጸ ምድርና ከርሰ ምድር ሀብቶች ለኢንቨስትመንት ምቹና ሳቢ ከባቢ እንዲሁም በጋራ ለመልማትና ለመበልጸግ የቆረጡ ታታሪ ህዝቦች የሚገኙበት ክልል ነው። ፓርቲያችን የክልሉን ህዝቦች ሁለንተናዊ ተጠቃሚነትና ብልጽግና ለማረጋገጥ በከተማና በገጠር ልዩ ልዩ ፕሮግራሞችን ቀርጾ ተግባራዊ እያደረገ ይገኛል። በክልላችን በሁሉም ዘርፎች የጀመርናቸው የልማት ውጥኖች፣ መንግስታዊ ኢኒሼቲቮች ከጊዜ ወደ ጊዜ መሻሻሎችና ተስፋ ሰጪ ውጤቶች እያመጡ ነገን ይበልጥ እንድናፍቅና እንድንተጋ አድርገውናል። ከተባበረንና ከተጋገዘን የክልላችንን ብሎም የሀገራችንን ብልጽግና ካቀድነው ባጠረ ጊዜ እንደሚሳካ አመላካች ውጤቶች እየታዩ ሲሆኑ ክልላዊ አንድነታችንን በማጠናከር ለጋራ ራዕያችን ስኬት መትጋት ከሁላችንም
ይጠበቃል። በዓሉን ስናከብር የተቸገሩ ወገኖችን የመጠየቅ የመደጋገፍና የመረዳዳት ኢትዮጵያዊ ባህላችንን በመጠበቅ እንዲሆን በዚህ አጋጣሚ አደራ ለማለት እወዳለሁ። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል እንዲሆን እመኛለሁ ብለዋል አቶ ገብረ መስቀል ጫላ በመልእክታቸው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ መታሰቢያ በዓል አምላካችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ የተነሳበት የአሸናፊነት ማሳያ ነው ሲሉ ተናገሩ። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም። ዋና አስተዳዳሪው አቶ ጴጥሮስ ወልደ ማርያም የትንሣኤ በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። የተከበራችሁ የክርስትና እምነት ተከታዮች እንኳን ለ2017 ዓ.ም ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። የትንሣኤ በዓል ፈተናዎችን በጽናትና በትጋት በማለፍ ዳግም ማንሰራራት እንደምንችል የሚያመለክት ታላቅ የተስፋ ምልክትና ሰብአዊነትንና ልግስናን፣ ቸርነትንና በጎነትን ከራስ አልፎ ለሌሎች መኖርንና ይቅርታን፣ ምሕረትንና ደግነትን ያስተምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ለሰው ልጆች ለመዳን የከፈለውን ታላቅ የደም ዋጋ የሚያሳይ በመሆኑ አርአያነቱን ተከትለን በየፈርጃችን የሚስተዋሉብንን ድክመቶቻችንንና ውስንነቶቻችንን በማረም ለላቀ ሕዝብ ተጠቃሚነት ተግተን መስራት ይጠበቅብናል። እኛ ኢትዮጵያውያን እያጋጠሙ ያሉትን ጊዜያዊ ፈተናዎች በአሸናፊነት ለማለፍ በላቀ የትብብር መንፈስ መንቀሳቀስ ይጠበቅብናል። ብዙ ከተቀበለ ብዙ ይጠበቃል። ኢየሱስ ክርስቶስ ነፍሱን በመስቀል ሞቱ አሳልፎ ሰጥቶ የፍቅሩን ጥልቀት ካሳየን ዛሬ በሀገራችን የተዘራውን የጥላቻና የከፋፋይ አጀንዳዎችን በመድፈቅ ህብረ ብሔራዊ ወንድማማችነትና እህትማማችነት እሴቶችን ማጎልበት ይገባል። ኢትዮጵያ በህብር ያጌጠች የብዝሃ ሃይማኖት ባህልና ቋንቋ ባለቤትም ናት። በመሆኑም ይህንን ታላቅ እሴት በመጠበቅና በመንከባከብ ከመራራቅ ይልቅ መቀራረብን፣ ከመገፋፋት መደጋገፍና መተባበርን በማጎልበት ሀገራዊ አንድነታችንን ልናጠናክር ይገባል። ኢየሱስ ክርስቶስ በሞቱ ህይወትን ካካፈለን እኛም ፈለጉን በመከተል በዓሉን ስናከብር አቅመ ደካሞችን በመንከባከብ የታረዙትን በማልበስና የተራቡትን በማብላት የታመሙትን በመጠየቅና በህግ ጥላ ስር ያሉ ወገኖችን በመጎብኘት እንድታከብሩ አሳስባለሁ ብለዋል የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም በመልእክታቸው። ምርጫችሁን የወላይታ ቴሌቪዥን ስላደረጋችሁ እናመሰግናለን ተመልካቾች። አሁንም ዜናዎቻችን እንደቀጠሉ ናቸው። ህዝበ ክርስቲያኑ በዓላትን ሲያከብር ህብረ ብሔራዊ አንድነትንና የመረዳዳት ባህልን ይበልጥ በማጠናከር ለአቅመ ደካሞች አለኝታ መሆን ይጠበቅበታል ሲሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ገለጹ። በሀገራችን ከቅርብ ዓመታት ወዲህ የዳበረ የመጣውን የበጎ አድራጎት ስራ እንዲያስቀጥል ያሳሰቡት ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊ አቶ ዱጼ ታምሩ ናቸው። የክልሉ ርዕሰ መስተዳድር ጽሕፈት ቤትና ፋይናንስ ቢሮ የትንሣኤ በዓልን ምክንያት በማድረግ በወላይታ ሶዶ ከተማ ከ400 ለሚበልጡ አቅመ ደካሞች ድጋፍ አድርጓል። ዝርዝሩ የውብሸት ጳውሎስ ነው። ከጥንት አባቶቻችን ጊዜ ጀምሮ በተዋረድ የመጣው የመረዳዳት ባህል ለመላ ኢትዮጵያውያን ልዩ መገለጫ ነው። በተለይም በበዓላት ወቅት የሚበሉትን አጥተው ወደ ሰው ደጅ የሚያማትሩ አቅመ ደካሞችን መርዳት ከፈጣሪ ዘንድም ትልቅ በረከት መሆኑን ተገንዝቦ በወላይታ ሶዶ ከተማ ለሚገኙ በርካታ አቅመ ደካሞች ድጋፍ ማድረጋቸው ነው በምክትል ርዕሰ መስተዳድር ማዕረግ የወላይታ ሶዶ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ የተናገሩት። እኛ እንደ ቢሮ እንደ ፋይናንስ ቢሮ ለ100 ሰው የሚሆን ዱቄት፣ ዘይትና የሳሙና አቅርቦት ለማድረግ ሙከራ አድርገናል። ከዚህ እንግዲህ በመቀጠል በቀጣዩ ከዚህ በመነሳሳት ሁሉንም ሰራተኛ በማስተባበር ከቢሮም በመደገፍ አስፍተን ለመሄድ እቅዳለን። ከዚህ ቀደም ለተማሪዎች ደፍተርም አልባሳትም እንዲሁም ቤትም በማነጽ ከዚህ ቀደም በነበረው ሂደት እየደገፍ ነው በክረምቱ መርሃ ግብር የመጣ ነው። አሁን ላይ ይሄን በዓሉን አስመልክተን ነው እንግዲህ ሁሉም በየቤቱ እንዳቅሙ ሰርቶ ስለሚመገብ በባህላችን መሰረት እያንዳንዳቸው የሰው ቤት ድስትም እንዳሸታቸው በራሳቸው ከቤተሰብ ጋር ሆነው ይሄንን
በዓል በደስታ እንዲያሳልፉ ከሚል ሁኔታ ትንሽም ብትሆን ለመለገስ ሞክረናል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽህፈት ቤት ኃላፊ አቶ ዱጼ ታምሩ በበኩላቸው ጽህፈት ቤታቸው ከዚህ ቀደምም በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ምክንያት ጉዳት የደረሰባቸውን ሲደግፍ መቆየቱን በመጥቀስ የዘንድሮ ትንሳኤ በዓልን ምክንያት በማድረግ ከ400 ለሚበልጡ አቅመ ደካሞች የበዓል መዋያ ማበርከታቸውን ነው የገለጹት። እኛ ስናከብር በእጃችን ባለ ነገር የቤታችን ፕሮግራም አዘጋጅተን ነው የምናከብረው። ይህንን ማድረግ የማይችሉ ወንድሞቻችን፣ አባቶቻችን፣ እናቶቻችንን ማሰብ ያስፈልጋል። እዚህ አሁን ሶዶ ከተማ ላይ ተገናኝተን በክልሉ ፋይናንስ ቢሮ እንደዚሁ የክልሉ ርዕሰ መስተዳደር ጽህፈት ቤትም ያዘጋጀውን አንድ ላይ አድርገን ነው ወደ 400 አቅመ ደካሞችን እዚህ ቦታ ላይ አሁን የማዕድ ማጋራት ፕሮግራም እያካሄድን ያለ ነው። ሌሎች ክፍለ ከተሞች ላይም በተመሳሳይ መልኩ እንደዚያን ፕሮግራሞች እየተካሄዱ ናቸው ያሉት። ግን እዚህ አሁን የተገናኘ ነው ሁለቱ ቢሮዎች የርዕሰ መስተዳድር ጽህፈት ቤትና የክልሉ ፋይናንስ ቢሮ በጋራ በመሆን ለ400 አቅመ ደካሞች ማዕድ ማጋራት ፕሮግራም ነው እያካሄድን ያለ ነው። ጧሪና ቀባሪ የሌላቸው እነኚህ እናቶች በበዓል ቀን በልተው ለማደር እንኳ አላሰቡም ነበር። ጧሪ የሌለ ቀባሪ የሌለ ሰው ነኝ። ስለዚህ ተቸግሬ ያለው እቺን እንትን አሉኝና ሮጬ መጥቼ እሱን ስላገኘው ጌታ ከፍተኛ ምስጋና አቀርባለሁ ለጌታ። ለእናንተም እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ክፉ አይንካችሁ። ታኒ ተጎዶ አይሞ ያጋይታ አቃታ አይው ታው ከታዋካይቂ በበዓል ቀን ምን ልሆን ነው ብዬ ብቻዬን ሳስብ ስጨነቅ ነበር። ነገር ግን ምንም ሳላስብ ድንገት ይህ ለኔ ተሰጠኝ። ስለተደረገው ነገር ምስጋናዬ ከልብ ነው። ፈጣሪ ይባርካችሁ፣ ክፉ አይንካችሁ። አጋዳን ካኑ ደጋፊያ ጦሳይሚ እነኚህን አቅመ ደካሞችንና አረጋውያንን ለመደገፍ ከመንግስታዊ ተቋማት በተጨማሪ የተለያዩ በጎ አድራጎት ማህበራትና መንግስታዊ ያልሆኑ ተቋማትም አጋርነታቸውን እያጠናከሩ ስለመሆኑ የወላይታ ሶዶ ከተማ ከንቲባ ልዩ አማካሪ አቶ ፍስሐ ጸጋዬ አስታውቀዋል። ያላቸውን ሰዎች ቤት ለቤት ገብተን ማዕድ ማጋራት ላይ እንዲሳተፉ ገንዘብ ያላቸው በገንዘባቸው፣ እህል መስጠት የሚችሉ ሰዎች በእህል፣ ዘይት መስጠት የሚችሉ ሰዎች በእህል በዘይት በተለያየ መንገድ እንዲደግፉን አድርገን አስተባብረን እየሰጠን ነው ያለነው። ህብረተሰቡ በጣም በከፍተኛ ደረጃ እያገዘን ነው ያለው። ይሄ የማዕድ ማጋራት ፕሮግራም ከጊዜ ወደ ጊዜ በጣም እየበረታ ነው የመጣውና ሁሉም ዜጎች ከተትረፈረፈው ነገር ሳይሆን ካለው አካፍሎ መስጠት ባህል በማጎልበት ከአቅመ ደካሞች ጎን እንዲቆሙም ጥሪ ተላልፏል። በየሜዳው፣ በየበረንዳው፣ በየኮሪደሩ ተኝቶ በጎዳና ተዳዳሪ ሆነው የሚገኙ ሰዎችን በየአቅራቢያው አቅም በፈቀደ መጠን መጠየቅ፣ መደገፍ፣ ይህን በዓል የአብሮነት በዓል ማድረግ ብቻችንን ሰፊ ማዕድ ዘርግተን ከምንደሰት የተረፈው ምግብ ከምንደፋ ለኛ የሚሆነውን ነገር አድርገን ግን በአብዛኛው በዓሉን የምናሳልፈው ከተቸገሩ ወገኖቻችን ጋር ብናደርግ ጥሩ ነው የሚል ጽድቅ በሰማይ ቤትም ስለሚኖር ይሄ ነገር ተጠናክሮ ሊቀጥል ይገባል የሚል እምነት አለኝ። ትንሳኤ በዓልን፣ ስቅለት በዓልን ስናከብር በዋናነት በጎነትን፣ መልካም ነገርን ለሌሎች በማሳየት በተለይ ደግሞ በዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎችን በመድረስ ካለን በማካፈል አብሮ በመብላትና በዓሉን ስናከብር የደስታ ጊዜ ስናሳልፍ እኛ ብቻችን ሳይሆን ይህንን በዓል ሲያከብሩ ቢያንስ በዓሉን ለማክበር ፍላጎቱ እያላቸው ግን በአቅም ማነስ ምክንያት የተቸገሩ ወገኖቻችንን በማሰብ እንድናከብር መልእክት ለማስተላለፍ ነው። ሁሉም ሰው አቅመ ደካሞችን በማገዝ በዓሉን ተደስተው እንዲያሳልፉ ማድረግ እንዳለበት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ተናገሩ። የዞኑ አስተዳደር የትንሳኤ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ ማጋራት መርሃ ግብር አካሂዷል። ድጋፍ የተደረገላቸው አቅመ ደካሞቹም የዞኑ አስተዳደር ላደረገላቸው ድጋፍ አመስግነዋል። ፍሬህይወት ተስፋዬ ዝርዝር አላት። በወላይታ ዞን ባሉ 23 መዋቅሮችም ላይ የትንሳኤ በዓልን ምክንያት በማድረግ አቅመ ደካሞች በዓሉን በደስታ እንዲያሳልፉ የዞኑ አስተዳደር ማዕድ የማጋራት ስራ አካሂዷል። አቅመ ደካሞችን በመደገፍ ያለውን ተካፍሎ የመብላት ባህልን ማሳደግ ይጠበቅብናል ያሉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም በወላይታ ሶዶ ከተማ ለአቅመ ደካሞች ማዕድ አጋርተዋል። ሲን ውስጥ ባሉ በ23 መዋቅሮች ላይ የዚህ አይነት ፕሮግራም አለ። በተለያየ መልኩ ከዛሬ ቀን ጀምሮ ነገም በሁሉም አካባቢዎች ላይ የማዕድ መጋራትም ጭምር ፕሮግራሞች ስላሉ ይሄንን ያው ትኩረት ሰጥተን እየሰራን ያለንበት ሁኔታ ስላለ እንግዲህ ዛሬም ቢሆን እኛም
እንደ ዞን ከ100 እና ከዛ በላይ የሚደርሱ ወገኖች እዚሁ መጥተው የተወሰነ ነገር አስበን እየሰጠን ያለንበት ሁኔታ ስላለ ይሄንን ስንሰጥ በጣም ደስ ብሎን ነው። አቅም የሌላቸው ናቸው፣ መስራት የማይችሉ ናቸው። በዊልቸርም ጭምር የሚራመዱ ሰዎች ከመሆናቸው ጋር ተያይዞ አንድ በኩል ደስታ ይሰማኛል። በሌላ በኩል ቀጣይነት ያለው ድጋፍም ለነዚህ ሰዎች የሚያስፈልግ መሆኑን ያየንበት ሁኔታ ስላለ ከመዋቅሮች ጋር ተነጋግረን በተለያዩ መልኩ እነሱን የምንረዳበትን ሁኔታ እንፈጥራለን ብለን እያሰብን ስለሆነ በዚሁ ልክ እንግዲህ ድጋፍ እያደረግን ያለ ነው። የትንሳኤ በዓልን ስናከብር ሁላችንም በያለንበት ፍቅርና መተሳሰብን በመግለጽ አቅም የሌላቸውን በመደገፍ ልናከብር እንደሚገባም የዞኑ ዋና አስተዳዳሪው አቶ ጴጥሮስ ወልደማርያም አሳስበዋል። ክርስቶስ ተቀብሮ አልቀረም፣ በመሬት ውስጥ ተነስቷል። ይሄ እንግዲህ ለኛ ለሁላችንም ለክርስቲያን ለሆኑ ወገኖች ደስታ ነው የሚሰማን። በዚህ ደስታ ላይ የሚሳተፍ ሰው በዓሉን ሲያከብር ያለው የሌለውን ማሰብ አለበት። ለራሱ ብቻ ማሰብ የለበትም። ይሄ ትልቁ የደስታው ምልክት ስለሆነ ትልቁ የፍቅር ምልክት እግዚአብሔር ጌታ ኢየሱስ ክርስቶስ ፍቅርን ነው የገለጸው። ስለዚህ ይሄንን ፍቅር ለሌሎችም ማካፈል ከኛ ይጠበቃልና ይሄንን በደስታ በመፈቃቀር በመደጋገፍ ላይ ተመስርቶ ይህንን በዓል ማክበር አለባቸው የሚለው ነገር ለማስተላለፍ ፈልጋለሁ። ድጋፍ የተደረገላቸው አቅመ ደካሞችም በዓሉን ከልጆቻችን ጋር እየበላን እየጠጣን እንድናሳልፍ የወላይታ ዞን አስተዳደር ስላደረገላቸው ድጋፍ አመስግነዋል። እግዚአብሔር ሊሰጣቸው የኛ ምን ይበላሉ ምን ይጠጣሉ ይሄ ሰጣችሁን እግዚአብሔር ሊሰጣቸው። እኔ በጣም ችግሬ ነው ኑሮ ውድነት 5 ልጅ እናት ነኝ። ዛሬ በጣም ደስ ነው ያለኝ። ትላንትና ስትደውል በቃ በጣም ደስ አለኝ። እናትየው አለች፣ ማንም ሰው የለም። ያው መንግስት እነዚህ ግለሰብን ያው እግዚአብሔር በሰጣቸው መጠን የደገፉኝ በአዲስ ዓመትም እንደዚህ በክርስቶስ ትንሣኤ በክርስቶስ ልደትም ይደግፉኛል። በደውተርም እስካሁን ድረስ ያው የጎደለኝም የለም፣ አንድም ነገር የለም። እግዚአብሔር ይባርካቸው። ያለው ለሌለው በማካፈል በዓልን በደስታ እንዲያከብሩ ለማድረግ ሁሉም ሰው አቅም የሌላቸውን በመደገፍ የበኩሉን ሊወጣ እንደሚገባ መልእክት ተላልፏል። የትንሳኤ በዓል ያለምንም የጸጥታ ችግር ተከብሮ እንዲያልፍ በቂ ዝግጅት ተደርጎ ወደ ስራ መገባቱን የወላይታ ዞን ፖሊስ መምሪያ አዛዥ ምክትል ኮማንደር ንጋቱ ጌታቸው አስታወቁ። በበዓላት አከባበር ወቅት አደጋ እንዳይከሰት ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ ተናግረዋል። ህብረተሰቡ በየአካባቢው ያልተለመደ የወንጀል ስጋት ሲያስተውል ለፖሊስ ጥቆማ በመስጠት እንዲተባበርም ምክትል ኮማንደር ንጋቱ አሳስበዋል። ማስረሻ ሀብታሙ ተጨማሪ ይዘውበታል። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል የትንሳኤ በዓል አንዱ ነው። በዓላት በሚደርሱበት ጊዜ ደግሞ ሁሉ አቀፍ እንቅስቃሴ በማድረግ የህዝቡን ሰላም ለማስጠበቅ ፖሊስ ግንባር ቀደም ኃላፊነቱን ይወጣል። እንደ ዞን የዘንድሮ የኢየሱስ ክርስቶስ የትንሳኤ በዓል ያለምንም የጸጥታ ችግር ተከብሮ እንዲያልፍ አስፈላጊውን ዝግጅት አጠናቆ ወደ ተግባር መሸጋገሩን የወላይታ ዞን ፖሊስ መምሪያ አዛዥ ምክትል ኮማንደር ንጋቱ ጌታቸው ተናግረዋል። በመላው በሀገራችን ይህ በዓል በትልቅ ሁኔታ የሚከበር በደስታ የሚከበር በዓል ነው። ይህን በዓል እንደ ዞናችን ያለምንም ጸጥታ ችግር በሰላም በሁሉም አካባቢ እንዲከበር በቂ ዝግጅት የተደረገበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አጠቃላይ በዓልን እቅድ አውጥተን ወደ ሁሉም መዋቅሮች የተላከበት በሁሉም ቦታ ኦሪንቴሽን ተሰጥቶ ውይይት ተደርጎበት በተግባር ወደ ስራ የተገባበት ሁኔታ ነው ያለው። በአሁኑ ሰዓትም ጠንከር ባለ ሁኔታ በሁሉም መዋቅሮች በሁሉም አካባቢዎች እየተሰራ ይገኛል። ለበዓሉ ዝግጅት በሚደረግ ሩጫ የትራፊክ አደጋ ተከስቶ ውዱን የሰው ልጅ ሕይወት እንዳይቀጥፍ እንዲሁም ንብረት እንዳይወድም የትራፊክ ፖሊስ በየአካባቢው ስምሪት ተሰጥቶ ወደ ስራ መግባቱንም ጠቁመዋል። በበዓል ወቅት የሰው ወደዚህ አካባቢ ይህንን በዓል ለማክበር በብዛት የመንቀሳቀስ ሁኔታ አለ። ከዚህም ራሱ አልፎ ወደ ሌሎችም ክልሎች ክሮስ አድርጎ የማለፍ ሁኔታ አለ። ወደ ሌላ ዞን አካባቢ እንቅስቃሴ በከፍተኛ ሁኔታ ስላለ በትራፊክ አደጋም ሰው ራሱ ጉዳት እንዳይደርስ ሙሉ ዝግጅት ተደርጎ ሁሉም ቦታ ሁሉም አካባቢ አጠቃላይ መንገዶች የትራፊክ ፍሰት ቁጥጥርም በጠንካራ ሁኔታ እየተደረገ ያለበት ሁኔታ ነው ያለው።
ሰው በበዓላት ወቅት ከተፈጥሯዊ አደጋም ራሱን መጠበቅ አለበት። ኤሌክትሪክ በመሳሰሉት ነገር በከሰልም የመጠቀም ሁኔታ ስላለ በኤሌክትሪክ ሰው ሲጠቀም ኤሌክትሪክን ከተጠቀመ በኋላ ማጥፋት በእርጥብ የሆኑ ነገሮች ጋር ጥንቃቄ ማድረግ እንዳለበት ከዛ ውጪ ከሰልን በርን ዘግቶ መስኮቶቹን ሁሉ ዘግቶ የመጠቀም ሁኔታ ለሰው ሕይወትም ራሱ አደጋ የሚያመጣ ነገር መሆኑን አውቆ ሰው አየር ወደ ቤቱ እንዲገባ በከሰል በሚጠቀምበት ጊዜ በር መስኮቶች ሁሉ ተከፍቶ እንዲጠቀም ከተጠቀመም በኋላ ውጪ አውጥቶ እነዚህ ነገሮች በማጥፋት በዚህ በከሰልም በኤሌክትሪክም ከሚደርስ አደጋ ራሱን እንዲጠብቅ ለማሳሰብ ይወዳለሁ። በየንግድ ተቋማትም በአቋራጭ ለመክበር የሚጥሩ ነጋዴዎች በህዝቡ ላይ ጉዳት ሊያደርሱ የሚችሉ ባዕድ ነገሮችን ቀላቅለው እንዳይሸጡ እንዲሁም በሐሰተኛ የብር ኖቶች የሚነግዱ አጭበርባሪዎች ሊከሰቱ ስለሚችሉ ህብረተሰቡ መጠንቀቅ እንዳለበትም ገልጸዋል። ባዕድ ነገሮችን ቀላቅሎ የመሸጥ ሁኔታዎች ያው እንደዚህ በዓላት ወቅት የሚያጋጥም ነገሮች ስለሆነ ከጤፍ ዱቄት ጋር ከበርበሬ ከማር እንደዚህም ከሽሮ ከመሳሰሉት ነገሮች ጋር እንደዚህ ባዕድ ነገሮችን ለሰዎች ጤና ጠንቅ የሆኑ ነገሮችን ሁሉ ቀላቅሎ የመሸጥ ሁኔታ ስላለ አጠቃላይ ሸማቹ ማህበረሰብ ከእንደዚህ አጭበርባሪዎች ጥንቃቄ ማድረግ አለበት። ከዛ ውጭም በሌሎችም ራሱ በወንጀል ድርጊቶች ሰለባ ህዝባችን እንዳይሆን ከሐሰተኛ ብር ኖት ጋር በእንደዚህ አይነት ወቅት አጠቃላይ ሻጩም ሸማቹም እንደዚህ አይነት ጥንቃቄ ማድረግ አለበት። ስለዚህ ይሄ ሐሰተኛ ብር ኖት ጋር ተያይዞ ትክክለኛ ብር ኖት ነው ወይ አይደለም የሚለውን ሰው አጣርቶ በግብይት ወቅት መፈጸም አለበት። ከየአካባቢው በዓሉን ለማክበር የሚመጡ የአካባቢው ነዋሪዎችን ተከትሎ ወንጀል ፈጻሚዎችም ሊመጡ ስለሚችሉ ህብረተሰቡ የወንጀል ስጋት በሚኖርበት ጊዜ በየአቅራቢያው ላሉ የፖሊስ አባላት ጥቆማ እንዲሰጥም መልእክት አስተላልፈዋል። በመጨረሻም ያው ህዝቡ የተለየ ነገር ሲያጋጥም ወይም የወንጀል ስጋት ሲኖር በመረጃ ስልካችን አለ። የመረጃ ስልክ ቁጥር 046 180 38 20 እና 046 551 21 26 በመደወል መረጃ እንዲሰጥ እነዚህ 24 ሰዓት የሚሰሩ የመረጃ ስልክ መሆኑን አውቆ ይሄ በዚህ ስልክ ለየት ያለ ነገር ሲያጋጥም ህዝብ ደውሎ እንዲያሳውቅ ለማለት ይፈልጋሉ። በመጨረሻም ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል ምክትል ኮማንደር ንጋቱ ጌታቸው። በመጨረሻም ያው መላው የዞናችን ህዝብ በፖሊስ መዋቅር በጸጥታ ኃይል ጎን ቆሞ ድጋፍና እገዛ እንዲያደርግ ጥሪን አቀርባለሁ። በድጋሚ እንኳን ለትንሳኤ በዓል አደረሳችሁ። አመሰግናለሁ። በወላይታ ዞን በተለያዩ ዘርፎች በኢንተርፕራይዝ የተደራጁ ማህበራት ከጊዜ ወደ ጊዜ እያስመዘገቡ ያለው ለውጥ ለኢኮኖሚ እድገት ጉልህ ሚና እየተጫወተ መሆኑን የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ ዶክተር ፋኖስ ዛና ተናገሩ። ማህበራቱ አሁን ካሉበት ደረጃ ከፍ እንዲሉ በከተማው ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት በኩል እየተደረገ የሚገኘው ድጋፍ ተጠናክሮ ይቀጥላል ያሉት ደግሞ የቦዲቲ ከተማ የመንግስት ዋና ተጠሪ አቶ ፍስሐ ሳሙኤል ናቸው። በወላይታ ዞን ቦዲቲ ከተማ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል ያዘጋጀው የበዓል ልዩ ባዛር እየተካሄደ ይገኛል። ሰይፉ ሳሙኤል ያጠናቀረው ዘገባ እንደሚከተለው ይቀርባል። በሀገር አቀፍ ደረጃ ኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ በሀገር ውስጥ አምራቾች ዘንድ ከፍተኛ መነቃቃት የፈጠረ ሲሆን በዚህ መነሻ በተለያዩ ስራ ዘርፎች የተደራጁ ማህበራት ወቅቱ በሚጠይቀው የጥራት ደረጃ ምርት እያቀረቡ ለውጭ ገበያ እንዲያቀርቡ እድል እየፈጠረ ይገኛል። በኢንተርፕራይዝ የተደራጁ ማህበራት የሚያመርቱት ምርት በተመጣጣኝ ዋጋ ለህብረተሰቡ ከመቅረቡ ባሻገር ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት መንግስት ትኩረት ሰጥቶ እየሰራ ያለውን እቅድ ተግባራዊ ለማድረግ አይነተኛ ሚና የሚጫወቱ ናቸው። በወላይታ ዞን ቦዲቲ ከተማ ስራ ዕድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል ያዘጋጀውን ባዛር በይፋ ያስጀመሩት የወላይታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ ዶክተር ፋኖስ ዛና በኢንተርፕራይዝ የተደራጁ ማህበራት ከጊዜ ወደ ጊዜ ለውጥ እያሳዩ መምጣታቸውን ተናግረዋል። እንደ ዞን 13 ኢንተርፕራይዝ ኤክስፖርት በማድረግ ከ$600,000 በላይ ለማግኘት ይችላል።
በዛ ላይ ሚና ሲጫወቱ የነበሩ ማህበራት አሉ እና ራዛ እነ ምህረት እንደዚህ ለውዝ ኦቾልኒ ጋር ተያይዞ ኤክስፖርት ከማድረግ አንፃር የአገርን ኢኮኖሚ ከመደጎም አንፃር ትልቅ ሚና እየተጫወቱ ያሉ ኢንተርፕራይዞች እንዳሉ የተመለከትንበት ነው። ስለዚህ እነዚህ ነገሮችን በመደገፍ ነገ ኢንዱስትሪያሊስት ኦር ኢንቨስተሮችን ከመፍጠር አንፃር የተጀመሩ ነገሮች እንደ መልካም አጋጣሚ ያየንበት ስለሆነ እነዚህን ልናበረታታ ዛሬ እዚህ ተገኝተናል። የቦዲቲ ከተማ የመንግስት ዋና ተጠሪ አቶ ፍስሐ ሳሙኤል በበኩላቸው ከተማዋን የኢንዱስትሪ ማዕከል ለማድረግ እየተሰራ ያለውን ስራ እውን ለማድረግ የሚቻለው የኢንተርፕራይዝ ማህበራትን በሚገባ ስንደግፍ ነው ብለዋል። እንደዚህ አይነት ኢንተርፕራይዞችን የምናሰፋ ከሆነ የምናሳድግ ከሆነ በእነሱ ሞራል ተነሳስቶ ሌሎች ማህበራትን በዚህ ልክ የምናደራጅ ከሆነ ድጋፍ የምናደርግ ከሆነ ቦዲቲን ከዚህ ቀደም በተለምዶ የኢንዱስትሪ ማዕከል እናደርጋለን ያልነውን ግባችንን ለማሳካት ምንም የሚከብደን ነገር የለም። በከተማው የስራ አጥነት ችግርን ለመቀነስ ቋሚና ጊዜያዊ የስራ እድል ለመፍጠር ታቅዶ እየተሰራ እንደሆነ የጠቆሙት የቦዲቲ ከተማ ምክትል ከንቲባና የስራ እድል ፈጠራና ኢንተርፕራይዞች ልማት ጽህፈት ቤት ኃላፊ ወይዘሮ ብሩክ ባልቻ ኢንተርፕራይዝ ማህበራትን በልዩነት እየደገፉ እንደሚገኙም ገልጸዋል። ለኢንተርፕራይዞች ባለፈው ከዩአይዲፒ ጋር አንድ ላይ በመቀናጀት የተዘጋጀውን ሼድ 42 አሰራጭተናል። ተጨማሪ ደግሞ 20 ሼዶችን በመገንባት በ90 ቀን እቅድ ለኢንተርፕራይዞች የሰጠንበት አግባብ አለ። የብድር አቅርቦትን በተመለከተ ከ11 ሚሊዮን በላይ ብድር አቅርበናል። እነዚህን ድጋፎችን ለኢንተርፕራይዞቻችን በመስጠት ዛሬ ኢንተርፕራይዞች ናቸው፣ ነገ ደግሞ ኢንዱስትሪያሊስቶች እንዲሆኑ ከፍ ብለው በኢንቨስትመንት በኢንዱስትሪ ዘርፍ እንዲሰማሩ ሀገሪቱ የጣለችውን ግብ ለማሳካት ከፍተኛ ጥረት እያደረግን ድጋፍም እየሰጠን ያለንበት ሁኔታ ነው ያለው። በከተማው ኢንተርፕራይዝ የተደራጁ ማህበራት በበኩላቸው ጥራታቸውን የጠበቁ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ እያቀረቡ እንደሚገኙ ገልጸው ከዚህ በላይ ለማምረት እቅድ እንዳላቸውም ተናግረዋል። ነጋዴው ማለት ከውጭ ያለ ነጋዴ የቤት ክራይ አለ፣ የሼድ ክራይ አለ። ያንን ታሳቢ ባደረገ ነው በህብረተሰቡ ላይ ጨምሮ የሚሸጠው። እኛ ደግሞ ከከተማው ኢንተርፕራይዝ አመቻችተው በሰጠን በሼድ ላይ ነው ወይም በላሜራ ቤት ነው የምንሰራው። ስለዚህ ቅናሽም አለ። ነጋዴ መጥቶ እጥፍ ደግሞ ከኛ ወስዶ እንደገና ለህብረተሰብ ደግሞ ለራሱ አትርፎ ስለሚሸጥ ለነጋዴ እንደዚህ ገበያ ሰንበት ገበያ ሁሌ ነው የምናቀርበው። ከነጋዴው ለህብረተሰብ እናደርሳለን። ከዛሬ ድረስ በሚገርም ሁኔታ ለቦዲቲ ከተማ የተሻለውን እቃ እያመረትን ነው። የተሻለውን እቃ ምክንያቱም ኮምፒቲሽን ዘመን ስለሆነ የሚያምር እቃዎችን እያመረትን ነው። ቀጣይ ላይ ደግሞ ከሌላ ክልል አንበሳ እንጨትና ብረታ ብረት ማህበርን ለማየት ሰው ሆን ብሎ እስኪመጡ ድረስ ማድረግ ነው እቅዳቸው። የከተማው አስተዳደር እነዚህንና መሰል በኢንተርፕራይዝ የተደራጁ ማህበራትን አሁን ካሉበት ደረጃ ከፍ እንዲሉ የመስሪያና መሸጫ ቦታን ለማመቻቸት እንዲሁም በገንዘብ ለመደገፍ የብድር አገልግሎት እያመቻቸ እንደሚገኝ ተመላክቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት የሐዋርያት ወሰማዕታት የገጠር አብያተ ክርስቲያናት መርጃ ማህበር የትንሣኤ በዓልን ምክንያት በማድረግ በወላይታ ሶዶ ከተማ ለሚገኙ አቅመ ደካሞች መሰረታዊ ማዕድ የማጋራት ተግባር አከናወነ። ማህበሩ በዓሉን በማስመልከት ለነዳያንና ለጎዳና ተዳዳሪዎች የምገባ ፕሮግራም እንደሚያደርግም ተጠቁሟል። ማህበሩ በቀጣይ ለሚያከናውናቸው ማህበረሰብ አቀፍ የበጎ አድራጎት ስራ በሀገር ውስጥና ከሀገር ውጭ የሚገኙ ኢትዮጵያውያን የዘውትር አጋርነታቸውን እንዲያስቀጥሉም ጥሪ አቅርቧል። ዝርዝሩ የዳግም ማዴቦ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወላይታ ሀገረ ስብከት የሐዋርያት ወሰማዕታት የገጠር አብያተ ክርስቲያናት መርጃ ማህበር ከተመሰረተ ጀምሮ በገጠርና ከተማ ለአቅመ ደካሞችና ረዳት ለሌላቸው የማህበረሰብ ክፍሎች የተለያዩ ድጋፎችን ሲያደርግ ቆይተዋል። ማህበሩ የ2017 ዓ.ም የትንሣኤ በዓልን አስመልክቶም በወላይታ ሶዶ ከተማ ለሚገኙ 50 አቅመ ደካማ የማህበረሰብ ክፍሎች ድጋፍ አድርገዋል። የተከፈሉ መርሃ ግብሮች አሉት። ከነዚህ ውስጥ ዋነኛውና አንደኛው በአሁኑ ሰዓት እንደምታዩት በተለይ ረዳት የሌላቸው ድጋፍ ያጡ ጧሪ ቀባሪ የሌላቸው እናቶችና አባቶች ወንድሞችና እህቶችን በተለያየ መንገድ የመደገፍ ስራ ነው እየሰራ ያለው። ስለዚህ በዓላትን ምክንያት በማድረግ እንደዚሁም ደግሞ በቋሚነት ደግሞ የሚረዳቸው ወገኖችም አሉ።
ስለዚህ ዛሬ እንደምታዩት ትላንትም ቤት ለቤት የተወሰኑ የተቸገሩ ከቤት መውጣት ያቃታቸው ረዳት የሌላቸው እናቶችና አባቶችን የገንዘብ ድጋፍ ሲደረግ ቆይቷል ለ50 አባወራዎችና ማውራዎች። ዛሬም ደግሞ እንደምትመለከቱት ለ50 ነዳያን ለተቸገሩ ወገኖች ዱቄት፣ ዘይት፣ ሽንኩርትና ጨው የማከፋፈል ስራ ነው ያዘጋጀው። ከከተማዋ የተለያዩ አካባቢዎች የተውጣጡና የዚህ ድጋፍ ተጠቃሚ የሆኑ እናቶችና አባቶችም ስለተደረገላቸው መልካም ስራ ምስጋና አቅርበዋል። ጥሩ ግዳፍ አግኝተናል፣ ደስ ብሎናል። ግዳፉ ይሄ ለኛ ከባድ ነው፣ አግኝተናል። እግዚአብሔር ይስጣችሁ። እኛ ጠቅላላ ምንም ቤትም እግዚአብሔር እሷ ታውቀዋለች፣ ባዶ ቤት ነበርና አግኝተናል። አሁን የታያገኛችሁ እግዚአብሔር ይስጣችሁ። እነሱም ዘይትም እንጨውም ዱቄቱንም ሽንኩርቱንም ሁሉንም ተሰጥቷል። በጣም አመሰግናለሁ። ከባለቤቴ ከልጆቼ ጋር ፈታ ብዬ ይሄን አመት በዓሉን ለማሳለፍ በጣም በእነሱ ምክንያት ሆኖ እግዚአብሔር በጣም እርዶኛል። አመሰግናለሁ። የሐዋርያት ወሰማዕታት የገጠር ቤተ ክርስቲያናት መርጃ ማህበር በቋሚነት የሚደግፋቸው ወገኖች እንዳሉ የተገለጸ ሲሆን ማህበሩ በቀጣይ ለሚያከናውናቸው ማህበረሰብ አቀፍ የበጎ አድራጎት ስራም በሀገር ውስጥና ከሀገር ውጭ የሚገኙ ኢትዮጵያውያን የዘውትር አጋርነታቸውን እንዲያስቀጥሉ ጥሪ ቀርበዋል። አሉ የተባሉ ገጠር ላይ ያሉ የቤተ ክርስቲያን ችግሮችን የሚቀርፍ ነው። የተዘጉ ቤተ ክርስቲያንን የሚያስከፍት አገልግሎትና አምልኮ ሳይችሉ ቀርተው አቅም ስለሌላቸው የሚያለቅሱ ሰዎችን እንባቸውን የሚያብስ እጣን ጧፍ ዘቢብ አጥተው ቅዳሴ የተቋረጠው ቅዳሴው እንዲቀጥል ኪዳኑ እንዲደርስ እግዚአብሔር ስም እንዲመሰገንና እንዲመለክ ለማድረግ ትልቁን ድርሻ የያዘ ትልቅ ማህበር ነው። ነገር ግን ይሄን እያረገም በከተማ ላይ ደግሞ ተጨማሪ የሚያደርገው ልክ እንደዚሁ እናት አባት የሌላቸውን ወገን ያጡትን ጧሪ ያጣቸውን ሰዎች ይጦራቸዋል፣ ይረዳቸዋል። በአመት ሁለቴ እንደዚህ ያስፈስጋል። ማህበሩ እጅግ በጣም አስፍቶ መስራት ይፈልጋል። ከተማ ላይ ብቻ አይደለም፣ ገጠር ላይ አሁን ገጠር ላይ የሚሰራቸው ስራዎች አሉ። ወጥቶ መስራት ይፈልጋል። ስለዚህ እነዚህ ማህበረሰቡ በተለይ ባለሀብቱ፣ ሌሎችም ሀገር ውስጥም ከሀገር ውጭም ያሉ ወገኖች ከማህበሩ ጋር በመቆም በቀጣይ በሰፊው እነዚህ የተቸገሩ የወደቁ ቤት ለቤት ምንም የሌላቸውን ከመርዳት አንጻር ከጎናችን እንዲቆሙ በዚህ አጋጣሚ ማሳሰብ እፈልጋለሁ። በሁለት መርሃ ግብሮች ድጋፎችን ሲያደርግ የቆየው የሐዋርያት ወሰማዕታት የገጠር ቤተ ክርስቲያናት መርጃ ማህበር የትንሣኤ በዓልን በማስመልከት ለነዳያንና ለጎዳና ተዳዳሪዎች የምገባ ፕሮግራም እንደሚያደርግም ተጠቁመዋል። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወላይታ ሶዶ ቄራ አጥቢያ ቤተ ክርስቲያን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች የተለያዩ ድጋፎችን አደረገች። ቤተ ክርስቲያኒቱ መሰል ተግባራትን አጠናክራ እንደምትቀጥልም ነው ያስታወቀችው። ድጋፍ የተደረገላቸው የህብረተሰብ ክፍሎችም ቤተ ክርስቲያኒቱ ባደረገችው ድጋፍ መደሰታቸውን ጠቁመው ምስጋናቸውን አቅርበዋል። ለዳዊት ኮይሻ ዘገባ እድገት እስራኤል። የወላይታ ሶዶ ከተማ ቃለ ሕይወት ቤተ ክርስቲያን የቄራ አጥቢያ አቅመ ደካሞች በዓላትን በደስታ እንዲያሳልፉ ስትደግፍ ቆይታለች። ዘንድሮም የትንሣኤ በዓልን ምክንያት በማድረግ ከ35 በላይ ለሚሆኑ አቅመ ደካሞች ከ200 ሺህ ብር በላይ በማውጣት ድጋፍ አድርጋለች። ከዚህ በፊት አሁን ለጌታችን የኢየሱስ ክርስቶስ የልደት በዓል ለህዝቡ እርድ ነበር የተደረገው። ተረጆችም እዚህ ታርዶላቸው ነበርና ፋሲካም ብዙ ጊዜ ሰዎች ዶሮ ያርዳሉ እና ያንን ብናደርግ ብለን ዶሮ ደግሞ ተያይዞ ያሉ ጉዳዮች አሉ። ቅቤ፣ ዘይት፣ በርበሬ፣ ሽንኩርት እንግዲህ እነዚህን ሁሉ አሟልተን ነው ከ30 በላይ ለሆኑ ወደ 35 ለሚጠጉ ወገኖች ድጋፍ ተደርጓል። አዎ ለዚህ መነሻ የሆነ ነገር ረጅም ጊዜ ነው። አንድ 10 ምናምን አመት ድረስ ቸርች ይህን አገልግሎት እያገለገለች ቆይታለች። አሁን ግን ያው በዘርፍ የታቀፈ አገልግሎት ነው። አገልግሎቱ በዘርፍ ታቅፎ ያው ከዚህ በፊት 2 3 4ኛው ዙር ድረስ ያው በሬ ምናምን እያረደን እየሰጣቸው ነበር። አሁን ግን ያው በዚህ በትንሣኤ በዓል ላይ በቤታችን ዶሮ ስለምታረድ እኩል ናቸው ከኛ ጋር በማለት ያው ዶሮን ጭምር ያው የሚያስፈልጉ ነገሮች አንድ ላይ ይሆናል በሚል በኮሚቴ ደረጃ ይህን አስተካክለን እንዲወስዱ አድርገናል። በቤተ ክርስቲያኒቱ ያሉ ደካሞች ይሁኑ በአካባቢው ያሉ ሌሎችንም በቀጣይ ጊዜ አድማሱን በማስፋት የስራ ሁኔታ በማመቻቸት በዘላቂነት ለማገዝ መታቀዱም ተጠቁመዋል። ይህንን አገልግሎት እንደ አንድ አገልግሎት ነው የምትይዘው። ከወንጌል አያንስም፣
የወንጌል አንዱ አካል ነው። ስለዚህ ትልቁ የቤተ ክርስቲያን ስራዋ ስለሆነ ኮሚቴውም አለ ከህዝቡም ጋር በመሆን ልንሰራቸው ምናስባቸው ያቀናቸው ብዙ ነገሮች አሉ። አንደኛ ቋሚ ተረጂ አሉ። እነዛን በሚያስፈልጋቸው ጤና ችግር ላለባቸው ሕክምና በመቀጠል መማር ያለባቸውን በማስተማር ከዚህ ባለፈ ደግሞ ስራ እያቋቋምን ያለንም አሉ እነሱንም በማቋቋም ሌላም በራሱ የሚሰራቸው ብዙ ነገሮች አሉና ያው አጠናክሮ የመቀጠል እቅዶች አሉ። ሌላው ምንድነው ስራ እንዲሰሩ የስራ መስመር ለማስተካከልም እያሰበን ነው። ሰው የሌላቸውን በጎናቸው መቆም የእግዚአብሔርን ቃል መስረክ አገልግሎት ክፍሉ አንዱ በያዕቆብ መጽሐፍ ላይ ምዕራፍ 1 ቁጥር 27 ላይ ስለ እውነተኛ አምልኮ እድፈት የሌለበት አምልኮ ሰውነትን ከእድፈት መጠበቅ በሚለው በዛ መሰረት እያደረገን እያገለገለን እናገኛለን። የበዓል መዋያ የሚሆን ቅቤ፣ ዘይት፣ ዶሮ፣ እንቁላል፣ በርበሬና ዱቄት እንዲሁም የተለያዩ ነገሮች ድጋፍ የተደረገላቸው ህብረተሰብ ክፍሎችም ቤተክርስቲያኒቱን አመስግነዋል። አችኑስ የሚሉባይ ጤልያ፣ ሽንኩሩትያ፣ ዘይትያ፣ በርበሬያ፣ ቅመሚያ፣ ወይሳ፣ ኩቱ ለኛ ዱቄት፣ ሽንኩርት፣ ዘይት፣ በርበሬ፣ ቅመማ ቅመም፣ ቅቤና ዶሮ ሰጥተውናል። ስለዚህ በጣም እናመሰግናለን። የቄራ ቃለ ሕይወት ቤተክርስቲያን ጌታ ይባርካቸው። ከዚህ በፊትም በሬ አርደው ከዱቄትና ከዘይት ጋር ሰጥተውን ነበር። እኛን አልብሰው አብልተው አጠጥተው አኑረውናል። እግዚአብሔር ይባርካቸው። አራት እንደያ ጦሳ የታ አሶ አብርሃም ዘረታ ኦቶ ጸጋ ጉጆ በጣም ገላቴቴሲ ምን ዘይት ሰጥቶኛል፣ ቅቤ ሰጥቶኛል፣ ዶሮ ሰጥቶኛል፣ ሽንኩርት ሰጥቶኛል። ሁሉ ነገር የተሟላ ነገር ሰጥቶኛል። ይሄ ለኔ ብዙ ጊዜ መዋያ ነው። እኔ ያጣው ነገር የለም። ህዝቡ በኔ በኩል ህዝቡ ለኔ በቃ ከናት ከአባት ከዘሮች በላይ ናቸው። እንደዚህ አይነት አቅመ ደካሞችን የመደገፍ ልምድ እንዲጠናከር መንግስታዊና መንግስታዊ ያልሆኑ ተቋማት አጋሪነታቸውን ማሳየት እንደሚገባም ተመላክተዋል። ለህብረተሰቡ የባንክ አገልግሎት ተደራሽ ከማድረግ ባሻገር አቅም የሌላቸውን ዜጎች በመደገፍ ማህበራዊ ኃላፊነቱን እየተወጣ መሆኑን አዋሽ ባንክ አስታወቀ። በአዋሽ ባንክ የሶዶ ቀጠና የፋሲካ በዓልን ምክንያት በማድረግ በወላይታ ሶዶ ከተማ አቅመ ደካሞችና አረጋውያን ከ1 ሚሊዮን ብር በላይ ወጪ በማድረግ የአይነትና የገንዘብ ድጋፍ አድርጓል። ባንኩ የተቸገሩትን በመርዳት አርአያነት ያለው ተግባር እየፈጸመ መሆኑ የሚደነቅ ነው የሚሉት የሃይማኖት አባቶች መንግስታዊም ሆኑ ሌሎች የግል ተቋማት የአዋሽ ባንክን ፈለግ በመከተል በበጎ ፈቃድ አገልግሎት ላይ እንዲሳተፉም አሳስበዋል። አቤኔዘር አበራ ዝርዝሩን እንደሚከተለው አሰናድቶታል። በአዋሽ ባንክ የሶዶ ቀጠና ጽህፈት ቤት የፋሲካ በዓልን ምክንያት በማድረግ በወላይታ ሶዶ ከተማ ለሚገኙ አቅመ ደካሞችና አረጋውያን ከ1 ሚሊዮን ብር በላይ ወጪ በማድረግ የአይነትና የገንዘብ ድጋፍ አድርጓል። ባንኩ ድጋፍ ያደረገው የተለያዩ የእምነት ተከታይ ለሆኑ 170 አቅመ ደካማና አረጋውያን ነው። በስፍራው በመገኘት ድጋፉን ያስረከቡት የአዋሽ ባንክ ሲኒየር ቺፍ አቶ አበበ ደራሳ ባንኩ በመላው ሀገሪቱ ባሉት ቅርንጫፎች የህብረተሰቡን ማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍ የበኩሉን ድጋፍ በማድረግ ኃላፊነቱን እየተወጣ ስለመሆኑ ተናግረዋል። አዋሽ ባንክ ላለፉት 30 ዓመታት በስራ ላይ የቆየ ባንክ ነው። ከግል ባንኮችም የመጀመሪያው ባንክ ነው። በተለያዩ የሀገራችን ክፍሎች ከ980 ቅርንጫፍ በላይ አገልግሎት እየሰጠ ያለ ባንክ ነው። ነገር ግን አገልግሎታችን ስንሰጥ ሁል ጊዜም አብረን የምንሰራቸውን ማህበረሰቦች እያየን ነው የምንጓዘው። ስለዚህ ሁል ጊዜ አዋሽ ባንክ ማህበራዊ ኃላፊነቱን ለመወጣት በተለያዩ በየጊዜው በየአመቱ እርዳታዎችን ያደርጋል። የፋሲካ በዓል ምክንያት በማድረግ ባንኩ እንደ ሀገር በ100 ከተሞች ከ60 ሚሊዮን ብር በላይ ወጪ በማድረግ ለተቸገሩ ወገኖች ድጋፍ ያደረገ መሆኑን የገለጹት ደግሞ የባንኩ አመራሮችና ሰራተኞች ናቸው። በተለያየ ጊዜ የተለያዩ እገዛዎች ተደርገዋል። ተቋማትን መገንባት ጨምሮ ጤና ጣቢያዎችን መገንባት ጨምሮ እዚህ ሀገር ላይ ማህበራዊ ኃላፊነታችንን ለመውጣት ዝግጅት እያደረግን ነው። ከዚህ ከበዓላት ጋር በተያያዘ ግን በባለፈው
ለእስልምና እምነት ተከታዮች ከ50 ሚሊዮን ብር በላይ ወጪ ተደርጎ በአገር አቀፍ ደረጃ እገዛ ተደርጓል። በዚህኛውም ፕሮግራም ለ10,000 ተረጂዎች በመላ ሀገሪቱ ቅድም እንዳልኩት በመቶ ከተሞች ከ60 ሚሊዮን ብር በላይ ወጪ ተደርጎ ነው የተደረገ ያለው። በገንዘብ ደረጃ ሲተመን ከ1 ሚሊዮን በላይ ነው። ለእያንዳንዳቸው 2,000 ብር በብር እንደገናም 25 ኪሎግራም ጥራቱን የጠበቀ ዱቄትና 5 ሊትር ዘይት ነው ድጋፍ እያደረገን ያለ ነው። አዋሽ ባንክ የተቸገሩትን በመርዳት በኩል የሰራው በጎ ስራ አርአያነት ያለውና የሚደነቅ ነው ያሉት የሃይማኖት አባቶች የመንግስት ሆነ ሌሎች የግል ተቋማት በበጎ ስራ መሳተፍ እንዳለባቸው አሳስበዋል። ይሄ ባንክ እየሰራ ያለው ነገር ባንኩን ወደፊት ያስኬዳል እንጂ እንደ መንፈሳዊ ተቋምና ትርጉም እግዚአብሔር እንደሰጡት መጠን ይባርከዋል ባንኩን ብለን እናምናለን። እግዚአብሔር የሚፈልገው መልካም ስራ እንዲሰራ የተጻፈ በጽሁፍ ብቻ ሆኖ እንዲቀር እግዚአብሔር አልፈለገም። ወደ ታች ወርዶ በተግባር እንዲገለጽ እግዚአብሔር ይፈልጋልና ይህ አዋሽ ባንክ ዛሬ የሰሩ ስራ እውነት ወንጌልን በተግባር አሳይቷል ብዬ ነው የሚያስበው። ስለዚህ ተቋማት ሁሉ የአዋሽ ባንክን ራዕይ በመከተል የነሱን ፈለግ በመከተል እውነት እንደዚህ አቅመ ደካሞቹን በተለይ በዚህ በፋሲካ በክርስቶስ ትንሣኤ ትልቅ በዓል እንደዚህ ሁሉም እገዛ እንዲያደርጉ እኔ እመኛለሁ። አዋሽ ባንክ የፋሲካ በዓልን አስመልክቶ ድጋፍ ያደረገላቸው ወገኖች በበኩላቸው ባንኩ ያደረገው ድጋፍ በዓሉን በደስታ እንድናሳልፍ ያስችላል ሲሉም አመስግነዋል። እንደዚህ አይነት ነገር ከዚህ በፊት አይተን አናቅም። ይሄ የመጀመሪያችን ነው። የተሰጠን 25 ኪሎ ዱቄት፣ 5 ሊትር ዘይት በዚህ ሰዓት ያው ውድ ነው። እኛም መቼ እንግዛ መቼና ምንም ከገበያ አልሸመትንም ነበር። እግዚአብሔር ይስጥልን። በጣም ደስ ብሎናል። አዋሽ ባንክ እንዳጋጣሚ ስጦታ አለ ብሎ ሲመጣ በጣም ደስ የሚል ስጦታ ሰጡኝ። አልገመትኩም፣ አላሰብኩም። በዓል በደስታ እንዲያሳልፉ ብሎኝ ጥሩ ነገር ያደረጉኝ 25 ኪሎ ዱቄት ፉርኖ ዱቄትና 5 ሊትር ዘይት እንደገና በእጅ 2000 ብር ስጦታ አበረከቱኝ። በጣም ደስ ብሎኛል። በቃ በዓልን ብዙ ጊዜ አክብሬ አላቅም ነበር ከዚህ በፊት ሁኔታዎቹ ስለማይመቹኝ እና ግን ዛሬ በራልኝ እየገረመኝ ነበር። እኔም ታስብኩ እንደያልኩ ነበር ግን ያው ታስቤያለሁ ዛሬ። እግዚአብሔር ይስጣችሁ። አገራችን ኢትዮጵያ ሰላም ትሁን። አዋሽ ባንክ ከዚህ ቀደም በጎፋ ዞን በደረሰው የመሬት ናዳ ለተጎዱ ወገኖች 7 ሚሊዮን ብር ድጋፍ ማድረጉም ይታወሳል።